ለዩኒቨርሲቲ ተማሪዎችና ስታርታፖች ላለፉት 11 ተከታታይ ቀናት ሲሰጥ የቆየው የቡት ካምፕ ስልጠና የማጠቃለያ መርሃ ግብር ተካሄደ። ስልጠናው የኤአይ ቴክኖሎጂ መሰረታዊ ግንዛቤ ማሳደግና ስታርታፖች ቴክኖሎጂውን በመጠቀም የፈጠራ ስራቸውን ወደ ገንዘብ እንዲቀይሩ የሚያስችሉ ጉዳዮች ላይ ያተኮረ ነበር። በምርቃት መርሃ ግብሩ ላይ መልእክት ያስተላለፉት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና የፈጠራ ስራዎችን ከማልማት ባሻገር ወደ ተግባር በመለወጥ ተጠቃሚ መሆን እንደሚገባ ገልጸዋል። በዓለም ተወዳዳሪ በአፍሪካ ተወዳዳሪ የሆነ ፕራይቬት ካምፓኒዎች እንዲወጡ ነው። የሁሉ ጥረት ኤአይ ስታርታፕም ዩኒፖድም ብለን የምንጥረው ተወዳዳሪ የሆኑ ተቋማት ፕራይቬት ካምፓኒዎች እንዲኖሩን ነው። አይታችሁ ከሆነ በዓለም ላይ ጥቂት ካምፓኒዎች ናቸው ዓለምን እያዞሩ ያሉት። ስለዚህ እናንተም በተቻለ መጠን ይህንን ትልቅ ካምፓኒ ለመሆን አብራችሁ መማሩ ብቻ ሳይሆን አብራችሁ መተዋወቁ፣ የአንዱ ፕሮዳክት ለአንዱ ግብዓት እንዲሆን አብራችሁ የሚሰሩባቸው ኦፖርቹኒቲዎች በቀላሉ ኮሚኒኬሽናችሁን ኢዚ ያደርጋል ማለት ነው። የስልጠናው ተሳታፊዎች በበኩላቸው በስልጠናው ያገኙትን ክህሎት ወደ ተግባር ለመለወጥ ዝግጁ መሆናቸውን ይናገራሉ። ስልጠናው በአጠቃላይ was well organized እና አሪፍ ስልጠና ነበረ። በሁለት ሳይድ ላይ አንዱ በኤአይ and machine learning ላይ ያለው አለ and there's also business ሳይዱንም የወሰድንበት ትሬኒንግ ኮርሶች አሉ። so በአጠቃላይ it was like አሪፍ ኢንሳይት የሰጠን ትሬኒንግ ነው። በጣም ብዙ ነገር ለማየት ሞክረናል። በጣም ቴክኒካል ከሆነው ሳይድ ጀምሮ ቴክኒካል እስካልሆነው ቢዝነስ አስፔክት ሁሉን ነገር አንድ ላይ ለማየት ሞክረናል። ከዚህ ትሬኒንግ በኋላ ሞር ኦፍ ላይክ የተለያዩ ኤአይ እንደሚል ፕሮጀክቶች ከዚህ በፊት ያሰብናቸው ነበሩ እንደ ካምፓስ ፕሮጀክት ብቻ። ከዚህ በኋላ ሞር ኦፍ ላይክ ቢዝነስ ሳይዱንም ስላየንበት በደንብ ኢን ዲቴል ሰርተ ነው ደግሞ ወደ ስታርታፕ ማደግ የምንችልባቸውን ፕሮጀክቶች ለመስራት ያሰራል። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በአዲስ አበባ ዩኒቨርሲቲና ዩኤንዲፒ የጋራ ትብብር የተመሰረተው የኤአይ ዩኒፖድ የፈጠራ ማዕከል ውስጥ ሲሰጥ የቆየው ይህ ስልጠና ቴክኖሎጂን ከማልማት ባሻገር ተጠቃሚ መሆን የሚቻልበትን መንገድ ማሳያ ነው ተብሏል። ብዙ ትኩረት ያደረግነው ቴክኒካል የሆኑ የማሽን ለርኒንግ ሞዴሎችን በተለይ ትናንሽ ሞዴሎችን በራሳቸው እንዴት ማበልጸግ እንደሚችሉ የሚያተኩሩ የቴክኒካል ስልጠናዎች ላይ ነበረ ብዙ ጊዜ የወሰድነው። እነዚህን ትሬኒንጎች ፍሪኩዌንትሊ ልናካሄዳቸው አስበናል። ምናልባትም በሚቀጥሉት ወራቶች ሌሎች ይኖሩናል። ስለዚህ እንደዚህ አይነት ኢንተረስት ያላቸው ልጆች ኦፕን ሆነው እንዲጠብቁ ማሳሰብ ፈልጋለሁ። በኢንስቲትዩቱ የስታርታፕና የኢንዱስትሪ ትስስር ዲቪዥን ኃላፊ ዮዲት ሞላ የስልጠናው ዓላማ ኢኖቬሽንን ማሳለጥ መሆኑን ጠቁመዋል። በቀጣይ በዩኒፖድ ፋሲሊቲ ላይ ያለውን ወርክ ስቴሽኖች ማሽኖች መጠቀም እንድትችሉ የሚያስችል በቂ እውቀት አግኝታችኋል ብዬ አስባለሁ። ጥሩ ጊዜ ነበረን። ሆፕፉሊ ከዚህ በኋላ የዚህ ዩኒፖድ እንደገና የኤአይ ኢንስቲትዩት ቤተሰብ ሆናችኋል። ኤኒ ታይም መስራት ስትፈልጉ አቬለብል ነው ፋሲሊቲው፣ መምጣት ትችላላችሁ። በመርሃ ግብሩ ማጠቃለያ ስልጠናውን ሲከታተሉ ለነበሩ ሰልጣኞችና አሰልጣኞች የእውቅና የምስክር ወረቀት ተበርክቷል።